አይ አይደለም እየጠየቅሽ ነው። ምን ማለት ነው? ከዚህ በላይ እንዴት የሚያቆስል ነገር ይኖራል? የአቶ ዳንኤልና የወይዘሮ ኤደን የጋብቻ። ለዚህ ነው እንደዚህ ሆንሽው? ተመስገን፣ ዳኒን አፈቅረዋለሁ። ማፍቀር ይገባሃል? ዳኒ ሁልጊዜ ባል ይሆናል እያልኩ ስመኝ የነበረ ወንድ ነበረ። አንድ ወንድ ሄደ ቀረ። ላንቺ ምንድን ነው ቲና? ያንቺ የመጨረሻው ቅድሽ እሱን ማግባት ነበር? እስኪ አንድ ነገር ልንገርህ፣ ትሁት ላገባ ነው ብላ የጋብቻ ካርድ ብትሰጥህ ምን አይነት ስሜት ነው የሚሰማው? ድጋሚ እንደዚህ አይነት ቀልድ ብትቀልጂ ሲጣርግ ነው የምገልሽ። አይ ህመሙ እንደዚህ ነው የሚያደርገው። ካርድ ደረሰሽ? ሄዱ ሰጣታለሁ ብላኝ ነበር። አልሰጠችሽም እንዴ? ቆይ ምን ለማድረግ እየሞከርክ ነው? ትዳር ለመሰረት ነው። እንዴት እንደዚህ ታደርጋለህ? ቆይ እኔስ? አንቺ ምን? የኔ እናንተ ህይወትስ ዳኒ? እኔ እኮ ከልቤ ነው የምወድህ። ይኸውልሽ ቲና፣ በዚህ ጉዳይ ደጋግመን አውርተናል አይደል? እኔ ኤደንን በጣም ወዳታለሁ። እና ለምን ወደ ህይወት የመጣህ? ለምን? እሱ ስህተት ነበር። በጣም ይቅርታ። ለእኔ ግን ስህተት አልነበረም ዳኒ። እኔ እወድሃለሁ፣ አሁንም እወድሃለሁ። እባክህን ጋብቻ ሰርዘው። ለምን? አውቀህ ነው የምታገባው። እኔን ለማናደድ ነው። እንደዚህ አይነት ቀልድ ለምን ትቀልዳለህ? ቀልዱንስ አንቺ ነሽ የቀለድሽው። ይህንን ቀን ምን ያህል ጊዜ እንደጠበቅኩት አላወቅሽም። እሺ እኔስ? ጸልይ። አልፈቅድልህም። ምን ልታደርጊ ነው ወይዘሪት ቲና? አንተ የኔ ብቻ ነህ፣ የማንም መሆን አትችልም። ግዛትሽ ነኝ ማለት ነው? አትቀልድ ዳኒ። እንደዚህ እየወደድኩ እኔ ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ታዲያ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። አባዬ ተመስገን ልገል ነው እባክህ ተመለስ እያለች ትሁት እየደወለችለት ነበር ለአባዬ። ቲና ደግሞ እየተከታተለች ነበር አባዬ ለመጉዳት ማለት ነው። ነገር ግን አባዬ ወደ ፖሊስ ጣቢያ እየሄደ ነበር። እናም ቲና እየደወለች ለተመስገን ታሳውቅ ነበር። ኤደንና ትሁት አባዬ እባክህን እንድትጎዳ አልፈልግም፣ ፖሊስ ጣቢያ መሄድን አቁምና ወደ ቤት ተመለስ። ቆይ ምን ተፈጥሮ ነው እንዴት አወቀ እያለችው ነበር። ተመስገን እየተከታተለ እንደሆነና ሊጎዳ እንደሆነ ጥሩ አስቧል። አንተ ሽማግሌ ተመለስ እያለች ነበር ቲና ማለት ነው። ኤደንና ትሁት በጣም ተጨንቆ ነበር እና በመጨረሻ አባዬ ስልክ ሳወራ ስለነበረው ስልኩን ያነሳና እሺ በቃ እመለሳለሁ ልጄ አታስቢ እያላት ነበር እና ተመስገን በማለት ወደ ራሷ ትመለሳለች። እና ሌላ ምን አዲስ ነገር አለ? ያው ኤደንና ዳኒ ልጋቡ እንደሆነ በሉ አፍጥኑ፣ ወገቤን ጠበቅ አድርጌ እደግስላችኋለሁ እያለቻቸው ነበር። እንደከተም ተመስገን ይመጣና ምን ተፈጠረ? ሽማግሌ ተመልሷል። አዎ እንደዛ ይሻልለታል፣ ባይመለስ ኖሮ ጉድ ነበረ የማረገ እያለ ነበር። እናም አሁን እዚህ ገፍተሽ የምታረጊ ነገር ታደርጋለች። ቆይ አልገባኝም፣ ወዴት ልትሄድ ነው አንተ ስትለው ከአሁን በኋላ እኔና አንቺ አንገናኝም በጭራሽ። ቆይ ልትል እሱ ጊዜው ሲደርስ እነግርሻለሁ እላትና የሆነ ወረቀት ይሰጣትና ይህንን ውስጥሽ ይዘሽው እዛ ቤት የምትገቢበት ካርድሽ ነው ይላታል ማለት ነው። ስለኔና ስላንቺም ማወቅ እንፈልጋለን እያለቻት ነበርለን። ነገር ግን እኔኮ ምንም ነገር እኔኮ ማናለኝ እያለች ነበር። እንግዲህ አባዬ ምን ተፈጠረው እያለ ስጠይቃት ቆይ እንዴት ላቅ ቻለ ትሁቴ እያለት ነበር። አባዬ እንዴት እንዳወቀ አላቅም፣ ግን እባክህ ከሱ ከወጣ ግባ። አሁን ልጄ ከዚህ ጋር ስለሄደች ምንም የሚያስፈራ ነገር የለም፣ ደስተኛ መሆን ነው የሚገባን እያለች ኤደንና ዳኒን እጠራቸዋለሁ እያለች ነበር። እና እንደ አጋጣሚ ተመስገን እሄዳለሁ ብሎ ጉዞ ቀጠለ። ኤደን ደግሞ ለቲና የሰርጋቸውን ወረቀት ሰጠችው፣ ካርድ ማለት ነው። ከዛ እንዳገቡ ምንድን ነው ብላ ስትነግረው እንግዲህ ኤደንና ዳኒ የጋብቻ ስነስርዓት ነው የሚለው ተጋብዛቸዋል የሚለው ስታየው ቲና በጣም ትደነግጣለች። ወረቀቱን ልጥል ስትል አይ ያለዚህ መግባታችም፣ ስለዚህ ወረቀቱን መጣል የለብሽም በደንብ ያዢ ትላታለች ማለት ነው። እንግዲህ ኤደንና ዳኒ የሰርግ ጥሪያቸውን ለአባዬ ሰጣቸው እና ቲናም ትሁትን በጣም ደስ አላቸው። አባዬ እንኳን ደስ አላችሁ፣ እንኳን ደስ ያበቃችሁ፣ እኔ ራስኝ ድል አድርጌ የምድራችሁ ልጆቼ እያለ
በደስታ እየነገራቸው ነበር። እና የተባረከ ትዳር እንደምሰጣችሁ አልጠራጠርም እያለ በምርቃታቸው ደስ እያስደሩ ነበር ማለት ነው። አባዬን ደስተኛ ሆናል። አሁን ደስተኛ ሆናችሁ ማየት ነው የምፈልገው እያላቸው ነበር። እናም እሺ ደስተኛ ነን አባዬ እያለ ምንም ነገር መሀላችሁ እንዲገባ እንዳታረጉ እያላቸው ነበር። ከዛ እነሱም ይስማማሉ። ተመስገን እንደ አጋጣሚ ስልክ ደውሎ የትሁት ልጅ የት እንዳለች እና የት አካባቢ እንደሆነች እንድታጣራ ፈልጋሉ ብሎ ወንድሙ ጋር ደውሎ ነበር። ነገር ግን እሺ ወንድሜ ሄጄ አጣርቼ አሳውቃለሁ እያለው ነበር። እናም የትሁትና የልጁን ፎቶ እያለ እንትላለች እያለ እጅግ በጣም ደስ ብሎት ነበር፣ ተመስጦም ነበር። ምክንያቱም የትሁት ልጅ እንዳለው ሳቅ በጣም ደስተኛ ነበር። ኤደንና ትሁት አንድ ላይ እያወሩ ነበር። እና አሁን ደግሞ የምንጠብቀው ያንቺ ሰርግ ነው፣ ወገቤን ጥብቅ አድርጌ የሚጨፍርበት እያለች ነበረ ቲና። በጣም ደንግጣና በጣም ተናዳ ወደ ቤት ተመለሰች። ዳኒ ምን ተፈጠረ ብሎ ስጠይቀው እየቀለድክብኝ ነው እያለች ነበር። እየቀለድኩብሽ አይደለም፣ ግን ምን እንደተፈጠረ ማወቅ ፈልጋለሁ እያላት ነበር። ነገር ግን የተፈጠረው ዳኒ ላገባ እንደሆነና በጣም እንደምትወደው ጭምር ነገረው። አይ ቢሆንም እንደዛ አይደለም ብሎ በጣም ተናደደ። ልክ ስልክ ሲደውልለት ዳኒ ልጁ እዛ እንደሌለች ሰማ እና በጣም ተበሳጨ። ይሄንን ማመን አልችልም፣ ልጄን የት አድርሳብኝ ነው ብሎ እጅ ሲናደድ ነበር። አዎ የለችም ልጅ እዛ ብሎ ሲነግሩት እጅግ በጣም እናደዳል ማለት ነው። ስናደድ ይሄ ሊሆን አይችልም፣ እንዴት እንደዚህ ሆነ በማለት ይበሳጫል እና ትሁትን አግኝቶ ለማውራት ይወስናል ማለት ነው። ዳኒ ደግሞ እንዴት ነው የወረቀት ጥሪ አልደረሰሽም እንዴ ብሎ ሲጠይቃት አይ አልደረሰኝም፣ ደርሶኛል ወይንስ አልደረሰኝም ማለት እንኳን ሳይሆን ቆይ እንዴት ነው የምታስበው? ትንሽ እንኳን አታስቢ ዳኒ፣ እኔ እኮ አፈቅራለሁ፣ እኔ እኮ ወድሃለሁ እያለችው ነበር። ነገር ግን ጤና ትበጥብጪ፣ አሁን ሌላ ህይወት ጀምራለሁ፣ ምክንያቱም ኤደንን በጣም አፈቅራታለሁ፣ ኤደንን ማግባት እፈልጋታለሁ፣ እባክሽን የማውን ነገር አታውሪ እያላት ነበር። እንዴት እንደዚህ ታደርጋለች በማለት ትበሳጫለች። እንግዲህ ያልኩት ነገር እውነት ነው፣ ስለዚህ በህይወት ውስጥ ካሁን በኋላ ጣልቃ እንዳትገቢ፣ እኔ ሌላ ህይወት ጀምራለሁ እያላት ነበር። እናም እጅግ ትበሳጫለች። ነገር ግን አማራጭ የላትም ማለት ነው። እንግዲህ ተስፋ ቁረጪ፣ እኔ ካሁን በኋላ ያንቺ ሊሆን አልችልም በጭራሽ እያላት ነበር። በዛ የተነሳ ትበሳጭና ዳኒ ካሁን በኋላ ህይወት ውስጥ ጣልቃ እንዳትገቢ እባክሽንና ጥሏት ይሄዳል ማለት ነው። ቴና ግን እጅግ በጣም ትናደዳለች፣ ትበሳጫለች። ምክንያቱም ትወደዋለች ዳኒን፣ ግን እሱ በጭራሽ አይፈልጋትም። ከኤደን ጋር ሊጋቡ ወሰኑ ማለት ነው። አባዬና አንድ ላይ እያወሩ ነበር። እናም ሁሉ ነገር ሰላም እንደሚሆን ተስፋ አደርጋለሁ ብሎ እያወራ ትሁት ትንሽ ወጣ ብዬ ልምጣ አባዬ። እሺ ግን እባክሽ ትሁቴ ራስሽን ጠብቂ፣ ምክንያቱም አሁን ላይ ማንንም ማመናችም ከባድ ነው፣ ስለዚህ ራስሽን ጠብቂ ይላታል። እና እሺ በቃ አታስብ አባዬ፣ ትንሽ አየር ተቀብዬ ብቻ ነው የሚመጣው ሱቅ ደረስ ብዬ ትለዋለች። እሱ እሺ ራስሽን ጠብቂ በማለት ይልካታል ማለት ነው። ነገር ግን ተመስገን እየጠበቃት ነበር፣ ምክንያቱም ልጁ ሲፈልጉ ስላላገኘው እጅግ በጣም ተናደደና ቆይ የት ነህ ያለ ብለው ትሁትን እያስገድላት ነበር። እና ቆይ ምን የምትፈልገው ልቀቀኝ እንጂ ስለው አይ አለቀም እያለው ነበር። ትሰማለሽ? ከዛም ቲና በድጋሚ ቤት ድረስ ትመጣለች። አባዬ ስታይ ምን ትፈልጋለች እንጂ ከዚህ ብሎ ሳባራት አይ አባዬ ወዴትም አልሄድም፣ ቆይ ከኔ ምንድነው የምትፈልገው? ለምን አትተወኝም? እያለችው ነበረ ትሁት። ነገር ግን ትሰሚኛለሽ? ልጄን የት ነው ያደረሽው? ልጄ የት ነው ያለ? ስለምን ልጅ እንደምታወራው አላውቅም። ትሁት ስታይ ትሰሚኛለሽ? ይሄ ፎቶ ይታይሻል? ልጄ የት ነው ያደረሻት? እሺ የቤትሽ ልጅ የት ነው ስትላት አላውቅም የት እንዳለች። ትሁት እየተናደድኩ ነው፣ እውነቱን ብትናገር ይሻልሻል እያላት ነበር እና
ማደጎ ቤት ነው የሰጣችሁ ብላ ስጠይቀ ማደጎ ቤት አይደለም ለውጭ ሀገር ልካለች ለልጅቷ የሚሻላት እሱ ስለሆነ ብሎ ተነግረዋለች። ተመስገን በጣም እናደዳል። ምክንያቱም ልጁ ለማየት በጣም ጓጉቶ ነበረ። ልጁ ከሀገር እንደወጣች እና ለነጮች እንደተሰጠ ለሌላ ዜጋ እንደተሰጠ ስትነግረው ተመስገን በጣም ይበሳጭና ይናደዳል። ትሁቴ እስካሁን ዝም ያልኩሽ ለልጄ ብዬ ነበር፣ አሁን ግን መሞተሽ ደርሷል። ስለዚህ እንዴት ብደፍር ነው ልጄን ከኔ ደብቀሽና እኔ ልጄ ሳላይ ያለ ፍላጎትሽ ልጄን ደብቀሽ ከዚህ ሀገር እንድትወጣ አደረግሻት። እገልሻለሁ በማለት እያስፈራራት ነበረ ማለት ነው። በቃ ልቀቀኝ ተመስገን፣ ልሄድበት ትሰሚኛለሽ? እስካሁኑ ዝም ያልኩሽ ልጄን አገኛታለሁ ብዬ ነበር ተስፋ ያደረኩት። ነገር ግን አንቺ እንዴት ብትደፍሪ ነው እንደዚህ ያደረግሽው? በማለት እጅግ በጣም ይበሳጭና ዳንና ተመስገን ደግሞ ኤደንና ዳኒ አንድ ላይ እያወሩ ነበር እና በተፈጠረው ነገር እናቴ ደስተኛ ትሆናለች እያለ ሳወራ ነበር። አዎ ትሆናለች፣ ምክንያቱም እናቶች በልጆቻቸው ሰርግ ደስተኛ ይሆናሉ። ልጆቻቸው ወቅሰው ትሁት ላይ መሳሪያውን ደቀነ እገልሻለሁ በማለት እየሳተባት ነበር። ተመስገን ልቀቀኝ፣ አብዳሃል እንዴ ተወኝ አልኩ እያለች ብትጮህም አለቅሽም እገልሻለሁ በማለት መሳሪያውን ደቀነባት። እናም እየጮች እንደ አጋጣሚ ፖሊስ ይዘዋል ማለት ነው። ተመስገን የመጨረሻው በፖሊስ ስር ይሆናል ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።